በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ አብይ ጾም በሰላም አደረሳችሁ። ውድ የቻናላችን ተከታታዮች፣ ጾም ማለት ከመብልና ከመጠጥ መከልከል ብቻ ሳይሆን ነፍሳችንን የምናክምበት መንፈሳዊ ሆስፒታል ነው። ነገር ግን ብዙዎቻችን ሳናውቅ ጾማችንን በረከት እንዳይኖረው የሚያደርጉ ትልልቅ ስህተቶችን እንሰራለን። ዛሬ በአብይ ጾም ወቅት ልንጠነቀቃቸው የሚገቡ 10 ዋና ዋና ነጥቦችን እናያለን። እስከ መጨረሻውን ቪዲዮ ድረስ አብራችሁን ቆዩ። አንደኛውና የመጀመሪያው ምግብ ላይ ብቻ ማተኮር ወይንም የሆድ ጾም ብቻ መሆን። ብዙዎቻችን ጾም ሲባል መጀመሪያ ወደ አእምሯችን የሚመጣው ምግብ ነው። ምን እንብላ፣ ምን እንስራ፣ የጾም በየአይነት ይገኛል በሚሉ ሐሳቦች እንወጠራለን። ነገር ግን ወዳጆቼ፣ ጾም የሆድ ጉዳይ ብቻ አይደለም። እንበልና አንድ ሰው ወደ አንድ ታላቅ ግብዣ ተጠራ። ግብዣ ላይም ሲደርስ ግን የቀረበለትን ምግብ ብቻ እያየ የጠራውንም ባለቤቱን ሳያመሰግን ወይም ሳይነጋገር ቢመለስ ግብዣው ትርጉም አይኖረውም። ጾምም እንደዚሁ ነው። እግዚአብሔር የጠራን ከእርሱ ጋር እንድንነጋገር እንጂ እንጀራና ወጥ እንድንቀይር ብቻ አይደለም። ስጋን አስርቦ ነፍስን ካልመገቡ ጾም መንፈሳዊ ጉዞ መሆኑን ቀርቶ የምግብ ዝርዝር መቀየር ብቻ ይሆናል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አፍህ ከምግብ ቢጾም፣ ዓይንህም ከማየት ይጹም፣ ጆሮህም ከክፉ ነገር ከመስማት ይጹም፣ እጅህም ከክፉ ሥራ ይጹም። ሆድህ ለምግብ የሚራበውን ያህል ነፍስህ ደግሞ ለቃለ እግዚአብሔር መራብ አለባት። ሆድህ ሥጋ ወተትን ሲከለከል፣ ምላስ ደግሞ ሰውን ከማቁሰልና ከሐሜትን መከልከል አለበት። አንድ ሰው ወደ ጦርነት ሊሄድ ሲል ዘመናዊ የጦር ልብሶችንም ለብሶ የጦር መሳሪያውን ግን ቤት ቢረሳው ምን ይሆናል? በጦርነት ሜዳው ላይ ባዶ እጁን ስለሆነ በቀላሉ ይሸነፋል። እኛም ልክ እንደዚሁ ነን። ሥጋን አለመብላት እንደ ጦር ልብስ ነው። ጸሎት፣ ትህትናና ፍቅር ደግሞ የጦር መሳሪያዎቻችን ናቸው። መሳሪያ የሌለው ወታደር ጠላቱን ድል ሊነሳ እንደማይችል ሁሉ ሆዱን ብቻ አስርቦ ዓይኑን ልቡንና ምላሱን ያላጾመ ሰውም የሰይጣንን ፈተና ማሸነፍ አይችልም። ቅዱሳን አባቶቻችንም እንደሚሉን አንደበትህ ከሐሜት፣ ዓይንህም ከክፉ እይታ፣ እጅህም ከግፍ ካልጾሙ ሆድህ ከምግብ በመከልከሉ ብቻ አትመካ። ወዳጆቼ ሆይ፣ አምላካችን የሚፈልገው ባዶ ሆዳችንን ብቻ ሳይሆን የተሰበረ ልባችንንም ነው። ቅዱስ ባስልዮስ ከመብል ተከልክለ ሳለ በወንድም ላይ የምትቀናና የምትጣላም ከሆነ የምትጾመው ለዲያብሎስ ነው። ምክንያቱም እርሱም አይበላም አይጠጣም፣ ነገር ግን ሁልጊዜ ክፉ ነውና። ሶርያዊው ቅዱስ ኤፍሬምም ጾም ማለት ለሆድ የታወጀ ረሃብ ሳይሆን ለነፍስ የታወጀ ነፃነት ነው ይለናል። ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ በጾመ ድጓው ላይ እንዲህ ይላል፣ ጾምስ ከጸሎትና ከትህትና ጋር ሊሆን ይገባል። ምግብ ከመተው በፊት ትህትና ልበስ። ያለ ትህትና የሚጾም ሰው እንደ ሰይጣን በትዕቢት ተወጥሮ ራሱን ጻድቅ አድርጎ ያስባል። ስለዚህ ጾም በረከት እንዲኖረው እኔ ከማንም አንሳለው የሚል ዝቅታ ይኑርህ። ቤተ ክርስቲያናችን አምደ ሃይማኖት ብላ የምትጠራው ቅዱስ ቄርሎስ ስለ ጾም ሲያስተምር እንዲህ ይላል፣ የጾም መሰረቱ የልብ ንጽህና እንጂ የሆድ መራብ ብቻ አይደለም። አንድ ገበሬ ዘር ከመዝራቱ በፊት መሬቱን ከእሾህና ከድንጋይ እንደሚያጸዳውም ሁሉ አንተም ጾም የተባለውን የመንፈስ ዘር በልብህ ከመዝራት በፊት ልብህን ከቂም ከበቀልና ከጥላቻ እሾህ አጽዳው። አለበለዚያ ጾም በረከት የሌለው ባዶ ድካም ይሆናልና። የሀገራችን ሊቅ አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ ዓይኑ የሚጾም ሰው ከሰማይ መላእክት ጋር ይተካከላል። ጾም ማለት የስሜት ሕዋሳትን መግራት ነው። ሆድህ እየጾመ ዓይንህ ግን በየሶሻል ሚዲያው የማይገባ ምስል የሚመለከት ከሆነ ነፍስህ ከቆሻሻ አልራቀችም። ጾም ዓይናችንን ወደ ሰማያዊው ነገር እንድንሰቅል
እንድናተኩር የሚያደርግ መነጽር ነው። ወዳጆቼ ሆይ እነዚህን የቅዱሳን አባቶች ምክር ስንሰማ አንድ ነገር እንረዳለን። ጾም ማለት ስጋን አሸንፎ መንፈስን የማንገስ ሥራ ነው። ወዳጆቼ ሆይ ስለዚህ በዚህ ጾም ላይ ሆዳችን ከምግብ ሲከለከል፣ ምላሳችንም ከዛሬ ጀምሮ ሰውን ከመንከስ ይጹም። ዓይናችን ከዛሬ ጀምሮ የሰውን ውድቀት ከመመልከት የሚጹም። ልባችን ከዛሬ ጀምሮ ቂም ከመያዝም ይጹም። ያን ጊዜ ጾማችን በምድር ላይ መራብ ብቻ ሳይሆን በሰማይ ላይም ትልቅ መዝገብ ሆኖ ይቀመጥልናል። ውድ የፍኖተ ኤማሁስ ተከታታዮች ሁለተኛውንና በጾም ወቅት ብዙዎቻችን የምንሳሳትበትን ቁጣ እና ንጭንጭ የሚለውን ነጥብ አብረን እናያለን። ወዳጆቼ በጾም ወቅት በብዛት የምናየው አንድ አስገራሚ ነገር አለ። አንዳንዶቻችን ስንጾም ቶሎ የመቆጣት፣ በትንሽ በትልቁ የመነጫነጭና ተውኝ ተርብ ያለው የሚል ስሜት የማሳየት ዝንባሌ ያለን። ነገር ግን ጾም መንፈሳዊ ሰላም እንጂ ሕመምን ወይንም ንጭንጭን አይሰጠንም። ጾም ለአምላክ የምናቀርበው መስዋዕት ነው። ይህ መስዋዕት ደግሞ በንዴትና በጭቅጭቅም ሳይሆን በደስታና በሰላም ሊቀርብ ይገባል። ፊትህንም አጥቁረህና በሰዎች ላይም እየተቆጣህ የምትጾመውም ጾም መዓዛው ደስ የማይል መስዋዕት ይሆንብሃል። ቅዱስ ዮሐንስ አፈወርቅ የመጾምህ ትርፉ ቁጣን መተው ካልሆነ ጾምህ ምንም ፋይዳ የለውም፣ ምክንያቱም ዲያብሎስም አይበላም። ነገር ግን ሁልጊዜ ቁጣና ጥላቻ የተሞላ ነው። አንተም እየጾምክ የምትቆጣም ከሆነ ዲያብሎስን መስለሃል እንጂ አምላክን አልመሰልክም። ታላቁ ቅዱስ ባስልዮስም በጾም ሰዓት የሚኖር ቁጣ ልክ በንጹሕ ወተት ላይ እንደተጨመረ መርዝ ነው። ጾምህ ነፍስን ሊያድን ሲገባ፣ ቁጣ ግን ነፍስህንም ሆነ ጾምህን ይገድለዋል። አባ ሙሴ ጸሊምም ወንድሙን የሚታገስና ይቅር የሚል ሰው ከ40 ቀን ጾም በላይ ታላቅን ዋጋ አለው ይለናል። ወዳጆቼ ሆይ ሲረባቸው ለምን ራበኝ ብላችሁ በሰዎች ላይ አትቆጡ። ይልቁንም በረሃቡ ውስጥ የጌታን መራብን አስቡ። ቁጣ ሲመጣባቸው በልባቸው አቤቱ ማረኝን በሉ። ንጭንጭም ሲመጣባቸው የክርስቶስን ትዕግስትን አስታውሱ። ፊትህም በረሃብ ቢጠወልግ እንኳ ልብህ ግን በፈገግታና በሰላም ይሞላ። ጾምህ ስጋህን እንዲያክመው እንጂ መንፈስን እንዲያሳመመው አትፍቀድ። ወዳጆቼ ሆይ ብዙዎቻችን ጾም ላይ ስለሆንኩ ነው ቶሎ የምቆጣው ብለን ሰበብን እንፈልጋለን። ነገር ግን ቅዱሳን አባቶቻችን የሚነግሩን ነገር እውነታው ከዚህም ተቃራኒ ነው። አንድን በውሃ የተሞላ ብርጭቆ ብትገፋው የሚፈሰው በውስጡ ያለው ውሃ ነው። በጭቃ የተሞላን ብርጭቆም ብትገፋው የሚፈሰው ጭቃው ነው። ጾም ደግሞ እንደ መግፋት ነው። ጾም ሲመጣና ስጋህም ሲደክም በውስጥ ያለው እውነተኛ ማንነት ይፈሳል። ቁጣ የሚወጣ ከሆነ ጾሙ ቁጣን አወጣው ማለት ሳይሆን በውስጥ ተደብቆ የነበረውን ቁጣ ጾም ገለጠው ማለት ነው። ስለዚህም ጾም በውስጣችን ያለውን ጉድፍ የምናይበት መነጽር ነው። ቁጣ ሲመጣባችሁ ጾሙ ስላስቆጣኝ ነው አትበሉ። ይልቁንም ውስጥ የነበረውን ክፋት ጾሙ ስላሳየኝ አምላክ ሆይ አጽዳኝ ብላችሁ ጸልዩ። አባታችን አረጋዊ መንፈሳዊ ስለ ጾም ሲነግረን እንዲህ ይላል። የጾም ፍሬው ሰላም ነው። ሰላም የሌለው ጾም ደግሞ እንደማያፈራ ዛፍ ነው። እርሱ እንደሚለው ጾምህ ውስጥህን ገርቶ ሰላማዊ ካላደረገ የጾምከው ለሥጋ ድካም ብቻ ነው። ቅዱስ ይስሐቅ ሶርያዊው ጾመኛ ሆኖ ቁጡ መሆን በእሳት ላይ ቤትን ከመስራት ይቆጠራል ይለናል። እሳቱ ወይንም ቁጣው የሰራኸውን የጽድቅ ቤት ጾሙን ያፈርሰዋልና። ወዳጆቼ ሆይ ጾማችሁ ትክክለኛ መሆኑን የምታውቁበት አንድ ነገር አለ። ሆዳችሁ ሲራብ ልባችሁ ይበልጥ ለሰዎች ርኅሩህና ታጋሽ ሲሆን ነው። ጾም
ስጋን ሲያደክመው ነፍስ ደግሞ ጉልበትን አግኝታ ፍቅርን ማመንጨት አለባት። ወዳጆቼ በስራ ቦታ ወይንም በትራንስፖርት በቤት ውስጥም የሚያበሳጭ ነገር ሲገጥማቸው እኔ ጾመኛ ነኝ፣ ጌታዬ ስለ እኔ በመስቀል ላይ ሆኖ ጠላቶቹን ይቅር ብሏል ብላችሁም በፈገግታ ለማለፍ ሞክሩ። ያኔ ድሉ የኛ ነው። ምግብ ከመብላትም ተከልክለን ሰውን በንግግር የምንበላ ከሆነ ከእንስሳት አንሻልም። ምክንያቱም እንስሳትም ይጾማሉ ማለትም ይራባሉና፣ ነገር ግን ፍቅርና ይቅርታን አያውቁም። እኛ ግን ሰውነን ክርስቲያንም ነን። ጾማችን በሰላም የታጀበ ይሁን። ውድ የቻናላችን ቤተሰቦች፣ አሁን ደግሞ ሶስተኛውንና እጅግ አደገኛ የሆነውን ጾማችንን ከንቱ የሚያደርግብንን ለሰው ብሎ መጾም ወይንም ግብዝነትን እንመለከታለን። አብራችሁን ቆዩ። ወዳጆቼ ሆይ ጾም በአንተና በአምላክህ መካከል ያለ የፍቅር ምስጢር ነው። ነገር ግን አንዳንዶቻችንም ሳናውቀው ጾማችንን ለሰው ማሳያ እናደርገዋለን። ይህ ደግሞ በቤተ ክርስቲያን ታሪክ አይሁዳዊ ጾም ወይንም የግብዞች ጾም ይባላል። ለሰው ታይታ ጾመኛም ተብለን እንድንከብር ብለን ከጾምን ዋጋችንን፣ ደሞዛችንን ካደነቁን ሰዎች ዘንድ ተቀብለናል ማለት ነው። አምላካችን ግን እኔን ብለህ አልጾምክም ብሎ ባዶ እጃችንን ይሰደናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ እንዳለው ስትጾሙ እንደ ግብዞች አትጠውልጉ፣ ለሰው የሚታዩ ዘንድ ፊታቸውን ያጠፋሉና፣ አንተ ግን ስትጾም ፊትህን ታጠብ ራስህንም ተቀባ እንዳለ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16። ቅዱስ ዮሐንስ አፈወርቅም ሰዎች እንዲያዩህ ብለህ የምትጾም ከሆነ አንተ ለሰዎች ባሪያ ሆነሃል እንጂ ለአምላክህ አልተገዛህም። ጾምህ በሰማይ እንዲመዘገብም ከፈለግ በምድር ላይ ካሉ ሰዎች ደብቀው። ቅዱስ ባስልዮስም እንዲህ ይለናል፣ ግብዝነት በጾም ውስጥ እንደሚገኝ ትል ነው። ትሉ ዛፉን ከውስጡ በልቶ እንደሚያደርቀው ግብዝነትም ጾምን ከበረከት ያደክመዋል ይለናል። ወዳጆቼ ጾም የመቅደስ ሥራ ነው እንጂ የአደባባይ ትርኢት አይደለም። ጾመኛ መሆንህን ለማሳወቅ ሆን ብለህ ድምፅን አታሳዝን። እኔ እኮ ጾም ስለያዘኝ ነው እያልክም በየቦታው አትናገር። ይልቁንም ከመቼውም ጊዜ በላይ ንጹሕና ደስተኛ ሆነህ ታይ። ጾምህን የምታውቀው አንተ ሆድህና አምላክህ ብቻ ስትሆኑ ጾምህ ምስጢር ይሆናል። ምስጢር ደግሞ ሁልጊዜ ዋጋው ከፍ ያለ ነው። ግብዝነት ወይም ለሰው ማሳየት በጾም ውስጥ ያለው ትልቁ አደጋ የነፍስን ድካም ለሰው መሸጥ ነው። በረከቱን በሰማይ ከማግኘት ይልቅ በምድር ላይ በሰዎች አድናቆት እንለውጠዋለን። ቀኑን ሙሉ በመራብ በረከትን ትሰበስባለህ። ነገር ግን እኔ እኮ ጾመኛ ነኝ ብለህ ለሰው ስታሳይ ወይም ሰዎች ጎበዝ ጾመኛ ነው እንዲሉ ስታደርግ ኪስህ ይቀደድና በረከት ሁሉ ይፈሳል። ማታ ወደ አምላክህም ስትጸልይ የምታገኘው ዋጋ የለም። ምክንያቱም ዋጋህን ሰዎች እንዲያደንቁ በማድረግ መንገድ ላይ ጨርሰዋልና። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ጾምህን ከሰው ከሰወርክ መላእክት ያደንቁሃል፣ አምላክም በገሃድ ይከፍልሃል። ለሰው ካሳየኸው ግን መላእክትም ይርቁሃል፣ አምላክም ፊቱን ያዞርብሃል። አረጋዊ መንፈሳዊም ስጋህን ስታስር ልብህን በኩራት አታስፋው። ብዙ ጊዜ ስንጾም እኔ ከማይጾሙት ይሻላለው የሚል ስውር ኩራት ይመጣል። የኩራት ደግሞ ጾማችንን ግብዝነት ያደርገዋል። ቅዱስ ዮሐንስ አፈወርቅ ዲያብሎስ ጾምህን ሊያስቀር ካልቻለ በጾምህ እንድትመካና ለሰው እንድታሳይ ያደርግሃል። በረሃብ የደከመች ነፍስህ በኩራት እንድታብጥም ያደርጋታል ይለናል። ወዳጆቼ ሆይ እውነተኛ ጾመኛ ማለት ሲረባው የማይናገር፣ ሲጸልይ የማይታይ፣ ሲመጸውትም የማይፎክር ነው። እንበልና ከጓደኞቻችሁ ጋር ሆናችሁ ምግብን ቢቀርብላችሁ እኔ ጾማለሁ ብላችሁ ከማወጅ ይልቅ አመሰግናለሁ፣ አሁን አልራበኝም ወይንም ትንሽ ቆይቼ እበላለሁ በማለት በብልሃት ጾማቸውን ሰውሩ።
በረከቱ የሚገኘው በሰው ጭብጨባ ውስጥ ሳይሆን በአምላክ ዝምታ ውስጥ ነው። ወዳጆቼ አንድ የመጨረሻ እውነት ልንገራችሁ። ግብዝነት ወይም ለሰው ማሳየት በጾም ውስጥ እንደ ጭስ ነው። ጭስ ዓይንን ያቃጥላል እንጂ ለምግብነት አይውልም። ለሰው ብለንም ስንጾም ለነፍስ የሚሆን ምግብ ወይንም በረከት አናገኝም። ይልቁንም የሰዎችን ዓይን የምንጨርስ ጭስ እንሆናለን። እውነተኛ ጾም ማለት ራሱን የሚሸሽ ሰው ነው። ሰዎች ስለ ምግብ ሲያወሩ አንተ ስለ ጾም አትናገር። ፊት ላይ የጾም ድካም እንዳይታይ በደስታም ተሞላ። ጾም እንዴት ነው ተብለህ ስትጠየቅ እንኳ እግዚአብሔር ይመስገን ብለህ በለሰለሰ ቃል ለፈው። በዚህ ጾም የእግዚአብሔር ብቻ ለመሆን ወስኑ። ለሰው ከታየ ተዋናይ ትሆናለህ፣ ለአምላክም ከታየ ግን ወዳጅ ትሆነዋለህ። ወዳጆቼ ሆይ የሰው ጭብጨባ በምድር ላይ ይቀራል፣ የአምላክ ፈገግታ ግን እስከ ዘላለም ይከተልሃል። ጾምህ የአደባባይ ዜና ሳይሆን የልብ ጸሎት ይሁን። ውድ የፍኖተ ኤማሁስ ተከታታዮች፣ አሁን ደግሞ በጾም ወቅት የብዙዎቻችንን ጾም ከንቱ ወደሚያደርገውና ወደ አራተኛው ነጥብ ሐሜትና አሉባልታ እንለፍ። ወዳጆቼ ሆይ በጾም ወቅት ስጋ ከመብላት እንከለከላለን። ነገር ግን ቅዱሳን አባቶቻችን አንድ የሚገርም ጥያቄ ጠይቁናል። ከእንስሳ ስጋ ተከልክለህ የሰው ስጋ ትበላለህ ወይ ይሉናል። ይህ ማለት በሐሜት የወንድማችንን ስም ማጥፋትና ክብሩን መግፈፍ ማለት ነው። እንበልና አንድ ሰው በጣም ንጹህና ውድ የሆነ ምግብ እያበሰለ በመሃሉ ግን ጥቂት መርዝም ቢጨምርበት ያ ምግብ በፍጹም አይበላም፣ እንዲያውም ለሞት ይዳርጋል። የእኛም ጾም እንደዚሁ ነው። ቀኑን ሙሉ ተርበህ ጸልየህና ደክመህ የሰራኸው የጾም ምግብ በረከቱ በአንድ አፍታ ሐሜትና አሉባልታ መርዝ ይገባበታል። በምላስህም የምትናገራት አንዲት ክፉ ቃል የዋልክበትን ውሎ የጾምከውንም ጾም ዋጋ ቢስ ታደርገዋለች። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ስጋ አትበላም መልካም፣ ነገር ግን በሐሜት የወንድምህን ስጋ አትብላ። በጥርሶችህ ስጋን አትቆርጥም፣ ነገር ግን በምላስ የሰውን ክብር አትቁረጥ። ታላቁ ቅዱስ ባስልዮስ ከመብል ተከልክለ ሳለ ወንድምህን የምታማ ከሆነ አንተ ልክ እንደ እባብ ነህ። እባብ ምንም ባይመገብ መርዙ ግን ሰውን ይገድላል ይለናል። አባ አጋቶንም ሐሜተኛ ሰው ምንም እንኳ ቢጾም ቢጸልይና ቢጋደል ከእግዚአብሔር መንግሥት የራቀ ነው፣ ምክንያቱም በልቡ ፍቅር የለውምና። አንድ ነገር ልብ በሉ፣ ሆድህ ከምግብ ሲከለከል የሚራበው ስጋ ነው። ምላስህም ከሐሜት ሲከለከል ግን የሚጸዳው ነፍስህ ነው። ምግብ አለመብላት ሥርዓት ነው፣ ሐሜትን መተው ግን ቅድስና ነው። አምላክ ደግሞ ከሥርዓታችን ይልቅ ቅድስናችንን ይወደዋል። የማይጠቅም ወሬ ከመናገር የሚጠቅም ዝምታ ይሻላል። ወሬ ሲመጣባቸው በልባቸው አቤቱ ለአፌ ጠባቂ አቁም ብላችሁ ጸልዩ። መዝሙር 140 ከቁጥር 3። ስለ ሰው ድክመትም ሲወራ ስትሰሙ እናንተ ስለ ሰውየው በጎነት ተናገሩ ወይም አካባቢውን ለቃችሁ ሂዱ። ጾም ማለት አፍን ከመክፈት ይልቅ ልብን ለአምላክ መክፈት ነውና። አሁን ደግሞ የጾም ዋናው ቁልፍ ወደ ሆነውና አምስተኛው ነጥብ እንለፍ፣ ንስሐ ለመግባት። ወዳጆቼ ጾምና ንስሐ ልክ እንደ ቀኝና ግራ ናቸው። አንዱ ያለ አንዱ ሙሉ አይሆንም። ብዙዎቻችን እንጾማለን፣ እንሰግዳለን፣ እንራባለን። ነገር ግን ወደ ንስሐ አባት ዘንድ ሄደን ኃጢአታችንን ለመናዘዝ እንዘገያለን። ይህ ደግሞ ታላቅ ስህተት ነው። ያለ ንስሐ የምንጾመው ጾም ኃጢአታችንን አጥቦ አያነጻም። በረሃብም እንቆሽሻለን እንጂ በምስጢር አንነጻም። ቅዱስ ዮሐንስ አፈወርቅም ጾም ያለ ንስሐ የሰይጣን ጾም ነው ይለናል። ምክንያቱም ሰይጣንም አይበላም አይጠጣም፣ ነገር ግን ከኃጢአቱ አይመለስም፣ ንስሐም አይገባም። አንተም ከመብል ተከልክለ ከኃጢአት ካልተመለስክ ሰይጣንን መስለሃል ይለናል። ቅዱስ ኤፍሬም ሶርያዊው ጾም የቁስል መድኃኒት ነው፣
ንስሐ ደግሞ ቁስሉን የሚያጥብ ውሃ ነው። ቁስልህን ሳታጥበው መድኃኒት ብታደርግበት አይፈውስህም። አባ ጊዮርጊስ ዘጋስጫም ንስሐ የማይገባ ጾመኛ ውሃ በሌለው ደረቅ መሬት ላይ ዘር እንደሚዘራ ገበሬ ነው። ድካሙ ብዙ ነው፣ ውጤቱ ግን ባዶ ነው ይለናል። ወዳጆቼ ሆይ ጾም ማለት መመለስ ነው። ከመብል ወደ አምላክ መመለስ፣ ከኃጢአት ወደ ጽድቅ መመለስ። ምግብ አለመብላት ሥጋዊ ተጋድሎ ነው። ንስሐ መግባት ግን መንፈሳዊ ድል ነው። አምላክ የሚጾመውን ሆድ ብቻ ሳይሆን የተሰበረ የተጸጸተ ልብን ይፈልጋል። በዚህ ጾም አንድ ታላቅ ውሳኔ እንወስን። ጾሙ ከማለቁ በፊት ወደ ንስሐ አባታችን ዘንድ እንሂድ። በልባችን ተደብቆ ያለውን ቆሻሻን በንስሐ እንጠበው። ያን ጊዜ ጾማችን ብርሃን ይሆንልናል። የትንሣኤውንም በዓል በንጹሕ ልብ እናከብራለን። ጾማችን ዋጋ እንዲኖረው ከፈለግን ከምግብ በፊት ከኃጢአት እንለይ። ወዳጆቼ ሆይ አሁን ደግሞ የጾም ትንፋሽ ወደ ሆነውና ወደ 6ኛው ነጥብ ጸሎትን ማቋረጥ እንለፍ። አብዛኞቻችን ዛሬ በሰዓት የጾም ያለው ብለን እናስባለን። ነገር ግን በጾም ሰዓት ውስጥ ለአምላካችን ምን ያህል ደቂቃ ሰጥተናል? ጾም ያለ ጸሎት ነፍስ የሌለው በድን ሥጋ ነው። አንድ ገበሬ መሬቱን በደንብ ቢያርሰው ቢያለሰልሰውና እሾኩንም ቢያጸዳው፣ ነገር ግን ዘሩን ሳይዘራበትም ቢቀር መጨረሻ ላይ ምን ያጭዳል? ምንም ያጭደው የለውም። መሬቱ እንደታረሰ ባዶ ሆኖ ይቀራል እንጂ። እኛም ስንጾም ሥጋችንን እናርሳለን፣ ስሜታችንንም እናለሰልሳለን። ነገር ግን በጸሎት የመንፈስ ዘር በልባችን ካልዘራንበት ጾሙ ባዶ ድካም ይሆንብናል። ጾም መሬቱን ማዘጋጀት ሲሆን፣ ጸሎት ደግሞ በረከቱን መሰብሰብ ነው። ቅዱስ ዮሐንስ አፈወርቅ ጾም የጸሎት መሠረት ነው፣ ጸሎት ደግሞ የጾም አክሊል ነው ይለናል። ጸሎት የሌለው ጾም እንደማይበር ወፍ ነው፣ ምክንያቱም ወደ ሰማይ የሚያወጣው ክንፍ የለውምና። ቅዱስ ይስሐቅ ሶርያዊው ጸሎት የሌለበት ጾም መብራት የሌለው ፋኖስ ነው ይለናል። ፋኖሱም ቢኖረውም ብርሃን ግን አይሰጥም። ጾምህ ብርሃን እንዲሰጥህ በጸሎት ወላፈን አንድደው። አባ ጊዮርጊስ ዘጋስጫም በጾም ሰዓት የሚደረግ ጸሎት ልክ በንጉሥ ፊት እንደሚቀርብ ማመልከቻ በፍጥነት ይሰማል። ጸሎት ካልጨመርንበት ግን ንጉሡን ሳታገኝ ደጅ ላይ እንደቆምክ ትቀራለህ ይሉናል። ጾም ሥጋን ያደክማል፣ ጸሎት ደግሞ ነፍስን ያበረታታል። ጾም የምድርን በር ይዘጋል፣ ጸሎት ደግሞ የሰማይን በር ይከፍታታል። አምላክ የሚፈልገው ዝም ብለህ የተራክሰውን ሳይሆን ተርበህ ወደ እርሱ የምትጮህ የምትጸልይ ልጁን ነው። ምግብ የምትተውባቸውን ሰዓታት በጸሎት ተካቸው። ለምሳ የምትጠቀምባትን 30 ደቂቃ ቢያንስ ለ10 ደቂቃ ውዳሴ ማርያም ለመጸለይ ወይም አቤቱ ማረኝ ለማለት ተጠቀምባት። መንገድ ላይም ስትሄድ፣ ስራ ላይም ስትሆን በልብህ የኢየሱስን ጸሎት ጌታ ሆይ ማረኝ አታቋርጥ። ጾምህ ወደ አምላክ እንዲደርስ ከፈለግ በጸሎት ክንፍ አውጣለት። አሁን ደግሞ በጾም ወቅት ብዙዎቻችን ሳናውቀው የምንሳሳትበትና 7ኛው ነጥብ ወደ ሆነው ከልክ ያለፈ ቅንጦት እንለፍ። ጾም ማለት ሥጋን መጎሰምና ለነፍስ ቅድሚያ መስጠት ነው። ነገር ግን አንዳንዶቻችን ከሥጋ ምግብ ከስብና ከሥጋም ተከልክለን በጾም ምግቦች ላይ ግን ንጉሣዊ ቅንጦት ውስጥ እንገባለን። ልዩ ልዩ የጾም ምግቦችን ቅንጦት ላይ ማተኮር የጾሙን መንፈስ ይገላል። ቅዱስ ዮሐንስ አፈወርቅ ጾም ማለት የሥጋን ፍላጎት መግደል እንጂ ሌላ አይነት ጣዕም መፈለግ አይደለም። ከሥጋ ተከልክለ በሌላ የቅንጦት ምግብ ሆድህን የምትሞላ ከሆነ ስሙን ቀየርክ እንጂ ጾሙን አልጾምከም። ቅዱስ ይስሐቅ ሶርያዊ የጾመኛ ማዕድ ቀላልና ትሑት ሊሆን ይገባል። ሆድ በጣፋጭ ምግቦች ሲሞላ ልብ ለጸሎት ይሰንፋል። ጾምህ ነፍስህን እንዲያነቃት ከፈለግ ማዕድህን አታስጊጠው ይለናል። አባ ጊዮርጊስ ዘጋስጫም የጾም ጥቅም የምግብ መብዛት ሳይሆን የጸሎት መብዛት ነው። የምግብ ዝግጅት የምታሳልፈውን ሰዓት ለሰገነትና ለጸሎት ይሆን ይለናል። ጾም መከልከል ነው፣ ቅንጦት ደግሞ መመቸት ነው።
ጾም መቀነስ ነው፣ ቅንጦት ደግሞ መጨመር ነው። አምላክ የሚፈልገው በምግብ የረካ ስጋህን ሳይሆን በረሃብ የነቃችና ወደ እርሱ የምትጮህ ነፍስህን ነው። በዚህ ጾም ወቅት በምግብ ምርጫ ላይ የምታባክኑትን ጊዜና ገንዘብ ቀንሱ። ጾም ስለሆነ ልዩ ምግብ ካልተበላ የሚለውን ስሜትን ማሸነፉ። ቀላልና ረካሽ ምግቦችን በመመገብ የተረፈውን ገንዘብ ለምጽዋት ማውሉት። ጾም ሆድህን የሚያስደስት ሳይሆን ነፍስህን የሚያለመልም ይሁን። አሁን ደግሞ የጾም ክንፍና ጾማችንን ወደ ሰማይ የሚያሳርግ ወደ 8ኛው ነጥብ ላይ ደርሰናል። እሱም ምጽዋትን መዘንጋት ነው። ብዙዎቻችን ጾም ማለት ለራሳችን የምናደርገው መንፈሳዊ ተጋድሎ ብቻ ይመስለናል። ነገር ግን ጾም ያለ ምጽዋት ልክ ዘይት እንደሌለው መብራት ነው። መብራቱ ወይንም ጾሙ አለ፣ ነገር ግን ብርሃን በረከት ሊሰጠን አይችልም። በጾም የምትቆጥበውን ምግብና ገንዘብ ለተራቡ ሰዎች ካልሰጠህ ጾምህ ለአንተ ቁጠባ እንጂ ለአምላክ መስዋዕት አይሆንም። አምላክ ያንተን መራብ የሚፈልገው በተራቡት ሰዎች ቦታ ሆነ እንድታሰባቸው ነው። ቅዱስ ዮሐንስ አፈወርቅ ጾም የእናትነትን ስራ ትሰራለች፣ ምጽዋት ደግሞ የልጅነትን። ጾም ያለ ምጽዋት መካን ነች፣ ልጅ በረከትን አታፈራም። ጾም ፍሬ እንዲኖረው ከፈለግ በምጽዋት አጅበው። ታላቁ ቅዱስ ባስልዮስ ከአፍ የቆጠብከው ምግብ በድሆች እጅ ላይ አኑር። አንተ ስትጾም በረሃብ የረካኸው አንድ የተራበ ሰው በአንተ ምክንያት ሲበላ ነው። ቅዱስ ኤፍሬም ሶርያዊው ጾም ወደ እግዚአብሔር ደጅ ያደርሳል፣ ምጽዋት ግን በሩን ተከፍታለች። ያለ ምጽዋት ጾመ ደጅ ላይ ቆመ እንዳትቀር። ጾም ራስን መግዛት ነው፣ ምጽዋት ደግሞ ለሌላው መኖር ነው። ጾም ይቆጥባል፣ ምጽዋት ደግሞ ይዘራል። አምላክ የሚፈልገው ሆዱን ዘግቶ ልቡን ግን ለድሆች የከፈተውን ጾመኛ ነው። ለምሳ የምታወጡትን ገንዘብ ወይም ጾም ባይሆን ኖሮ ለቅንጦት የምታጠፉትን ሳንቲም ለብቻ አስቀምጡ። በሳምንት አንድ ቀን ያንን ገንዘብ ሰብስባችሁ ለአንድ ችግረኛም ስጡ። ዛሬ እኔ ባልበላውም በእኔ ምክንያት አንድ ሰው በልቷል ስትሉ የሚሰማቸው መንፈሳዊ ደስታ ከምንም በላይ ነው። ጾምህ በሰማይ እንዲቆጠርልህ ከፈለክ በምድር ያሉ የተራቡትንም ማስታወስ። አሁን ደግሞ በዘመናችን የብዙዎቻችን ጾም በስውር ወደሚሰርቀውና 9ኛ ወደ ሆነው ጊዜን በከንቱ ማሳለፍ እንለፍ። ጾም ማለት ጊዜ ለእግዚአብሔር መስጠት ነው። ነገር ግን አንዳንዶቻችን የጾምን ረሃብ ላለመስማት ብለን ቀኑን ሙሉ በፊልም፣ በቪዲዮ ጌም ወይንም በሶሻል ሚዲያ ጊዜያችንን እናጠፋለን። ይህ ጾምን መጾም ሳይሆን ጾሙ እስኪያልቅ ጊዜን መግደል ነው። ቅዱስ ዮሐንስ አፈወርቅ ጊዜ የእግዚአብሔር ስጦታ ነው፣ በጾም ወቅት ደግሞ ጊዜህን ለከንቱ ነገር አትስጥ። ዲያብሎስ ጾምህ በረከት እንዳይኖረው ጊዜህን በወሬና በማይጠቅም እይታ እንዲባክን ያደርገዋል። ቅዱስ ይስሐቅ ሶርያዊው ዝምታ የጾም ጋሻ ነው፣ ብዙ ወሬና ብዙ እይታ ግን ጾምን ያቆስላል። ዓይንህ የማይገባውን ሲያይ ልብህ ለጸሎት ይሰንፋል ይለናል አባ ሙሴ ጸሊም። በቤትህ ተቀመጥ፣ ቤትህ ሁሉንም ነገር ያስተምርሃል። ይህም ማለት በጾም ወቅት ወደ ውስጥ ተመልከት እንጂ በዓለም ወሬ አትበተን ማለት ነው። ተመልካቾቼ፣ የዓለም ወሬ ነፍስን ያዝላል፣ ጾም ግን ነፍስን ያነቃል። ሶሻል ሚዲያ ጊዜያችንን ይሰርቃል፣ ጸሎት ግን ጊዜን ይባርካል። በቀን ውስጥ ሶሻል ሚዲያ ላይ የምታሳልፉትን ሰዓት በግማሽ ቀንሱ። ያንን የተረፈ ሰዓት መንፈሳዊ መጽሐፍትን ለማንበብ ወይም የቅዱሳንን ገድል ለመስማት ተጠቀሙበት። ስልካችንን ከመመልከትን በፊት መጽሐፍ ቅዱስን ለመመልከትን ወስን። ጾምህ ጊዜን መግደያ ሳይሆን ሕይወትን ማሻሻያ ይሁን። አሁን ወደ መጨረሻውና እጅግ ስውር ወደ ሆነው 10ኛው ነጥብ መመጻደቅ እንለፍ። ወዳጆቼ 10ሩንም ነጥቦች በድል ተወጥተን መጨረሻ ላይ የምንወድቅበት አንድ ትልቅ ገደል አለ። እሱም መመጻደቅ ነው። እኔ እኮ እንደገና አይደለሁም፣ እኔ በስርዓቱ ጾማለሁ፣ እሱ ግን አይጾምም ብለን በልባችንም ስናስብ የጾምነው ጾም ሁሉ ዋጋው ይረግፋል።
ጌታችን ኢየሱስ ክርስቶስ በወንጌል ስለ ፈሪሳዊውና ስለ ቀራጩ በተናገረው ምሳሌ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም ዝቅ የሚያደርግ ከፍ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 14። ፈሪሳዊው ስለ ጾሙ ተመክቶ ተኮነነ፣ ቀራጩ ግን ራሱን ዝቅ አድርጎ ጸድቆ ወጣ። ቅዱስ ዮሐንስ አፈወርቅ ዲያብሎስ ጾምህን ሊያስቀር ካልቻለ በጾምህ እንድትመካ ያደርግሃል። በረሃብ የደከመች ነፍስህ በኩራት እንድታብጥ ያደርጋታል። አንተ ሆድህን ስታስር ሰይጣን ደግሞ በውስጥ ኩራትን ይዘራል ይለናል። አባ ማርቆስም እንዲህ ይላሉ፣ ከማይጾመው ኃጢአተኛ ይልቅ የሚጾም ትዕቢተኛ እግዚአብሔርን ያስቀየመዋል። እውነተኛ ጾም ራሳችንን እንድናውቅ ያደርገናል። መመጻደቅ ግን ሌላውን እንድንወቅስ ያደርገናል። አምላክ የሚፈልገው በጾም የከበረውን ሳይሆን በጾሙ ትህትናን የተማረውን ልጅን ነው። ሰዎች ሲበሉ ብታዩ እነርሱ ደካሞች ናቸው አትበሉ። ይልቁንም እኔ ኃጢአተኛ ስለሆንኩ ነው መድኃኒት ጾም ያስፈለገኝ ብላችሁ አስቡ። በጾም በረታ ማለት በአምላክ ረዳትነት እንጂ በራስ ጉልበት እንዳልሆነ ወቅ። ለሌሎች አትፍረድ፣ ምክንያቱም በሆደ ውስጥ ያለውን ምግብ መቆጣጠር ብትችልም በሰው ልብ ውስጥ ያለውን ምስጢር ግን አታውቅምና። ጾምህ ራስን ዝቅ የምታደርግበት መሰላል ይሁን እንጂ ሌላውን የምትንቅበት ዙፋን አይሁን። ወዳጆቼ እነዚህን 10 ነገሮች ተጠንቅቀን የምንጾመው ጾም የንስሐ የፍቅርና የበረከት ይሁንልን። ጾሙንም አስጀምሮ ለትንሣኤው ብርሃን በሰላም ያድርሰን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።